እሺ ባርሴሎናውያን አንድ እኩል ወጣችሁ ባለቀ ሰዓት ፔናልቲ ተሰጥቶማ እሺ አሁን እኔ የቱ ጋር ነው ጥፋትሽ የቱ ጋር ነው ጥፋቴ እኔ እኮ ኒውካስትል ይመጥናችኋል ነው ያልኩት እናንተ ናችሁ ኒውካስትልን አልፋችሁ አትሌቲኮ ማድሪድን አልፋችሁ እኔን የናቃችሁት አምርባችሁ ማን ንቀት ምናምን ነገር ሲጀመር ማኑ ምን እሺ ነው እንዴ ማን ነኝ ብላችሁ የምታስቡት ሞስት ላይክሊ ካምፕኑ አምታችሁ ልታልፉት ትችላላችሁ ግን ልትወርቁም ትችላላችሁ ዛሬ ኒውካስትል አይታችሁታል አይደል ማይችል ቡድን አለ የሚገጠማችሁት የፕሪሚየር ሊግ ቡድን እኮ ነው አኩርተሽናል ኒውካስትል ስፐርስ መሰለ እንደ አባቴ ገባርለ ሚገርም ግድያ ነው ያደረጉት አንላኪ መጨረሻ ሰዓት ላይ ፔናልቲ ተሰጠባቸው አንድ እኩል ወጣችሁ ኖርማል ባይዘው ያው አንድ ለባዶም አንድ እኩልም ያው ካምፕኑ ላይ የምታሳዩት አቋም ይታያል ነው እንጂ ይመጥናችኋል ገባርለ ይመጥናችኋል እድሎቻቸውን መጠቀም ብቻ ነው የሚጠበቅባቸው ምንድነው ስድብ ምንድነው ያመጣው እኔ የቱ ጋር የተሳሳቱት አመቱን ሙሉ ድክመታችሁን ተናገርኩኝ የምታሸንፉበትን ነገር ተናገርኩኝ ላሊጋ ውስጥ ምርጥ ቡድን እንደሆነና ዋንጫው እንደሚበላው ተናገርኩኝ የቱ ጋር ነው ቻምፒየንስ ሊግ ለምን ትበላላ አታልከ ደጋፊ ቢሆን የባርሳ ደጋፊ ቢሆን ዘንድሮ ባርሳ ቻምፒየንስ ሊግ ይበላል አልልህም አድክም ይሁን ሰውዬ ለ11 አመት በየአመቱ ዘንድሮ ቻምፒየንስ ሊግ እንበላለን ገባርለ የባርሳ ደጋፊው ስናገርህ ማለት አርሰናል ምናምን እንዳትለኝ ገባ እኔ እኮ ቦታዬንና ደረጃዬንና ማሸነፍ የምፈልገውና ባርሳ ስል to beat the best የቀረሽኝ ያልተበቀልኩሽ አንቺ ነሽ ምናምን እናንተ ባርሳ ሲል የአርሰናል ደጋፊ ምንድነው አርሰናል ደግሞ ምናምን ሜሲ ምን እንዳደረጋችሁ ረሳችሁ ሜሲ ነው እንዴ ይሄ ሜሲ ነው እንዴ ይችላል እኮ አሁን ላይ ካሉት ማንንም አይበልጠው ግን ሜሲ አይደል ማንንም ሜሲ አይሆን ተረዳኝ አይደለ ሉዊስ ሆል ያቆመዋል ኖርማል ነው ኑኖ ሜንዴዝ ደግሞ ይቀልድበታል መጀመሪያ እለፍ አንናናቅ ማንንም አትናቅ አያምርብህ ማድሪድ ደጋፊ ራሱ ሰው አልናቀም እኮ አንተ ከፈለገ ደግሞ የማድሪድ ደጋፊ ነው መናቅ የሚችለው ማን ኒውካስትሎች ቅጥልን ያደርጋችሁኝ ማን ለ10 ሰከንድ ጨዋታው እኮ ኦልሞስት እኮ አልቋል ማን ምን ሆኖ ነው ጎርደን ምን ሆነ ነው ኳሱን አትይዞ ምን አስጠለዘ ካውንተሩን ወይኔ ጉዴ ወይኔ አንተ ደደብ በጣም ደደብ ሰው ነህ ማን ባርሴሎናዎች ጭራሽ ዲዘርቭ ያደርጉም ዛሬ ኒውካስትል ሙሉ ለሙሉ ነው ጥፍጥፍ ያደርጓቸው ኢላንጋ ምን አይነት ጨዋታ ነው የሚጮቱ ምንድነው እንደዚህ መሮጥ ይቻላል እንዴ ያማል ማለት ነው ይላችሁ ተናግሬ ነበር አይደለም ኒውካስትል ጋራ ዛሬ ኩክ የሚያረጋቸው ከሆነ ይሄ ልጅ ዘ ቤስት ፕሌየር ኢን ዘ ወርልድ ነው ብያችሁ ነበር ግን ዛሬ ኩክ አላደረጋቸው ማን ሉዊስ ሆል ሙሉ ጨዋታውን እግዚአብሔርን መላክ በእውነት ፔናልቲ ስላገባ አይደለም ሉዊስ ሆል ማለት ነው ማን ኦፍ ዘ ማች ምንም ጥያቄ የለው ማንኛውም የባርሳ ደጋፊ ማለት ነው ሉዊስ ሆል ዛሬ የተጫወተውን ጨዋታ ዝቅ አድርገህ ካየው ጭፍነ ማለት ማን ባርንስ አግብቶ እኔ ደስ ብሎኝ መርፊ ሲገባ ጎል እንደሚያገቡ ያስታውቅ ነበር ማን መርፊ ኢንድ ፕሮዳክት አለው እንዴ አምናት ዘይሎም እንዴ አውላ አሲስት የሚያደርግ ሰው ለምን 10 ሰከንድ መያዛት ወይኔ ጉዴ ወይኔ ማሊክ ቻው እግዚአብሔርን የስራን ይስጥሽ ዳኒ ኦልሞ ደግሞ ፊቱ ራሱ የመሰሪ ሰውዬ ሲገባ እንደሚያገባ የሆነ ጎል ኦ ማይ ጋድ በቃ ወደቁ ኒውካስትሎች ማን ግን የሚገባቸውን ነገር በሙሉ አድርገዋል እግዚአብሔርን ማለት በስመ አብ አንዳንድ ጊዜ እግር ኳስ ጋይስ የምሬን ነው የምላችሁ የምታሳያችሁ ሞመንት የተለያየ ነው አንዳንድ ጊዜ ደግሞ በህይወታችሁ ምድለኛ ሆኑ በቃ ያንን ነው የተመለከትኩት ይወላችሁ አስቡት 90 ደቂቃውን ፐርፎርማንስ እኔ በግልጽ ለመናገር ኒውካስትል ዩናይትዶች ከተጫወቱት እግር ኳስ አንፃር ውጤቱ ይገባቸዋል የተጫወቱበትን የእግር ኳስ ስታይል አይደለም ያልኩት የተጫወቱበት መንገድና ያሳዩ ፐርፎርማንስ እንግዲህ ውጤቱ እንደሚገባቸው ነው የጠቆመው ነገር ግን አንድ ለአንድ የተጠናቀቀው ኢቭን የመጨረሻ ደቂቃዎች ላይ ጋይስ አልቻልኩኝም ራሴ መቆጣጠር በጣም ደንግጬ ነበር ፔናልቲው ሲሰጥ በቃ ሰላሜን ያገኘሁት ላሚን ያማል ሊመታው ሲል በጣም ፈርቼ ነበር ራፊኒያ ኳሱን ሲሰጠው ነገር ግን አላሳፍረኝም ያማል በጨዋታው እጅግ በጣም ተበልጠን ነበር በተለይ ሰከንድ ሃፍ ላይ የነበራቸውን እያንዳንዱ ሞመንት እጅግ በጣም ድንቅ ነበር በነገራችን ላይ ያስተዋልኩት ነገር በሊግ ፌዝ የተገናኘን ሰዓት ላይ ተዝካላችሁ የመጀመሪያ ደቂቃ አደገኛ ፕሬሲንጎች ጠቅሟቸው ነበር ከዛ በኋላ ግን ሰከንድ ሃፍ ሲገቡ ሙሉ ለሙሉ ከጨዋታው ውጪ ሆነው ነበር ፈርስት ሃፍ ላይ ያደረጉ ነገር ከባለፈው በተቃራኒ በጣም ሃይ ፕሬስ አላደረጉንም ከዛ በተቃራኒ ጉልበታቸው ሰከንድ ሃፍ ቆጠቡና ሰከንድ ሃፍ ላይ ግን ያገኙአቸውን የመጨረሻ ደቂቃ ሞመንቶች ሊጠቀሙ ሲሞክሩ ተመልክተናል ያ ነገር ግን አልተሳካላቸውም ነበር ለማለት ይከብዳል ምክንያቱም ባርንስ እጅግ በጣም የመጨረሻ ደቂቃ ጎል አስቆጥሮላቸው ኦልሞስት 1-0 አድቫንቴጅ ይዘው ወደ ካምፕኑ ሊሄዱ ሲሉ ዳኒ ኦልሞ እጅግ በጣም ድንቅ እንግዲህ ፔናልቲ ቦክስ ውስጥ የነበረውን ፕሬዘንስ ተጠቅሞ ፋውል ተሰራበት ከዛም በኋላ አሸንፈን ለማለት ይከብዳል አቻ ነው ጋይስ ግን አይዶን በጣም ተገርም ያለኝ በውጤቱ ምክንያቱም ያልጠበቅኩት አበቃ ያልኩት
ያልኩት ነገር ነው ድጋሚ የተነሳው እና እድል ከኛ ጋር ነበረች ነው እንጂ በፐርፎርማንስ ደረጃ ጥሩ አልነበርንም። ኤኒዌይስ ደስተኛ አይደለሁም። ምክንያቱም ጋይስ በጣም ፈርቻለሁ። እንደውም 1-0 ራሱ ተመርተን እያስደነገጠኝ የነበረው የማርክ በርናል ሁኔታ ነበረ። ተቀይሮ ከወጣ በኋላ ኢቭን ወድቋል። በራሱ ነው ወድቆ ከጨዋታ መሀል ማንም ፋውል ሳይሰራበን የወደቀው። ጉልበቱን ይዞ ሲነካካ ይቻለሁ እና ከፈራሁት ነገር ይጠብቀን ነው የሚባለው ጋይስ። እጅግ በጣም የፈራሁት ጉዳት አለ። ያ ነገር ከሆነ ኦልሞስት ለኬሪየሩም ስጋት አለኝ። ግን ያ እንደማይሆን ተስፋ አደርጋለሁኝ። ከጡንቻ ጋር የተገናኘ ነገር ቢሆን የተሻለ ነው ጋይስ። በጣም ነው ያሳዘነኝ። ኤኒዌይስ እድል ከኛ ጋር ስለነበረች በላሚን ያማል እንግዲህ የፍጹም ቅጣት ምት ጎል የመጨረሻ ደቂቃ ተአምር ተመልክተን ለካምፕኑ ጨዋታ እንሄዳለን። ካምፕኑ ላይ የምንቀርፋቸው ነገሮች አሉ። በሜዳችን ነው፣ አድቫንቴጅ አለን። ኢቨን ኢፍ 1-0 ብንሸነፍም አድቫንቴጅ ነበረን። ነገር ግን አንድ እኩል ሲሆን ያለፋንበት ነገር ነውና ይጣፍጣል ጋይስ። በቃ አለፋንም። ዛሬ መረዳት ያለብን ነገር በጣም በልጠውን ነበር፣ ነገር ግን ይዘን ወጥተናል ነጥባችንን። ቬስካ ባርሳ፣ ቬስካ ካታሎኒያ ኮፒ ሊንክ ሪፖስት ይደረግ። ኒውካስትል 1 ባርሳ 1 እንደ እግር ኳስ ተመልካች ከደጋፊነት ወተን ፍትሃ ሆነን ብናስብ የሚገባው ማሸነፍ ለኒውካስትል ነው። ምንም ልትለኛቸው በጣም እድለኛ ነበርን። ባርሳ ዛሬ በጣም እድለኛ ነበረ። ተናነቀ። ኒውካስትል በጣም ይገባው ነበረ። በእውነት ፕሪሚየር ሊግ በጣም ይከብዳል። በቃ በጣም እውነት አርሰናል በጣም ይችላል። ይሄንን ሊግ ላይ ነው እየመራ ያለው። እኔ እውነቱን ነው የምነግራችሁ ማለት ነው። ተናነቀ ኒውካስትል እንዴት ነው እኔ አላቅም። ቤርናቦሌ ከዚህ የተሻለ ባርሳ አያለው ብዬ አስባለሁ። ዛሬ ያማል ራሱ ከተይዟል። እኔ አላቅም በዚህ ሁኔታ እንዴት እንደሚኬድ አላቅም። ጀማው የዘንድሮ ባርሳ ማለት ነው ብቃት ብቻ አይደለም ያለው፣ ልዩ ምልክቱ እድልም አለው። ማንዬ ምን አይነት እድል ነው! በዚህ ደቂቃ ፔናልቲ ጀማው ፔናልቲ ይገኛል እንዴ? እንደዚህ እንዴ ኒውካስትል ማለት ነው የሞት ሽረት ትግል አድርጎ 3 ነጥብ ይዞ ማለት ነው ለመውጣት ያላደረገው ጥረት የለም። በስተመጨረሻዋ ደቂቃ ላይ በሽርፍራፊ ሰከንዷ ላይ ማለት ነው በተገኘች ፔናልቲ እንግዲህ ላሚን ያማል አስገራሚ ፔናልቲ ያስቆጥሮ 1-1 በሆነ ውጤት ጨዋታው ተጠናቋል። ግን የላሚን ያማልን ኮንፊደንስ አለማድረቅ በጣም ከባድ ነው ጀማው። ይሄ ልጅ እጅግ በሳል ልምድ ያለው ረጅም ጊዜ የተጫወተ አይነት ተጫዋች ነው። በቃ ፔናልቲ አመታቱ ራሱ ምንም አይነት ጫና ያለበት ሁላ አይመስልም። ቀለል አድርጎ ፔናልቲውን አስቆጥሮ ቡድኑን 1-1 በማድረግ እንግዲህ ወደ ቀጣይ ወደ ኑ ካምፕ ቡድኑን ይዞት መጓዝ ችሏል። ያው ኑ ካምፕ ላይ በእርግጠኝነት እንደሚያስሸንፉት ምንም ጥርጥር የለኝም። ኒውካስትል እዚህ ጨዋታ ላይ 2 እና ከዛ በላይ ጎል አስቆጥሮ እንኳን ቢሄድ በዚህ ቡድን ካምባክ ይሰራበታል የሚል ግምት ነው ያለኝ። ለማንኛውም በቀጣይ እነ ብሩኖ ጊማሬሽ ይመለሳሉ የሚል መረጃ አለ ለመልስ ጨዋታው። እንግዲህ ኒውካስትልን ቡድኑን አጠናክሮ ይሄድና ቆንጆ ኳስ ምን ይመስለኛል። ግን እጅግ ወሳኝ የሆነ 1 ነጥብ ባርሳ ዛሬ ይዞ ተመልሷል። 1-1 በሆነ ውጤት አልቋል። ይመቻችሁ። ላሚን ያማል እንደዚህ ጠፍቶ አይቼው አላውቅም። ትልቅ ጌምን በለው ትንሽ ጌም እንደዚህ ጠፍቶ አይቼው አላውቅም። ግን ብዙ ኳስ እየሰጡት ስላልነበረ የሚገርም ጨዋታ ኒውካስትል ተጫውቶ ባለቀ ሰዓት 1-1 ተለያይቷል። ዳኒ ኦልሞ እንዴት ነው የሚችለው? የሚገርም ፔናልቲ ያሰጠ ቦክስ ውስጥ ልታጣጥፍ ስትል ባለቀ ሰዓት ልብ የሚሰብር ፋውል ሰራ የኒውካስትሉ ተከላካይ። ያማል ደግሞ 94ኛ ደቂቃ ላይ ፕሬዠር ብሎ ፔናልቲውን አስቆጥሮ የባርሳን የማለፍ እድል አሰፋው ማለት ነው። ግን እኔ ባርሳን እፈራዋለሁ። ኒውካስትል በዚህ ላይ ኒውካስትል ሜዳው ላይ ራሱ 2-3 ላይ ያገባበት የሚችል ቡድን ነው። ኒውካስትሎች ግን በስማ አሯሯጡት ነው የምላችሁ። በቃ ሲጀመር ሚድፊልዱ ራሱ አይገናኝም። እነ ፔሪ የሚያካክሉ ፔሪ በእርግጥ ችሎታ ነው። ኳሱ ከእግሯ ጋር የተጣበቀ ነው። ከነ ጆሊንግተን ጋር ፈታ ብላ ማለት ነው። ኳሱን አይቀማትም፣ ከቀማትም በፋውል ነው። ለማንኛውም ባርሳ እንደሚያልፍ እርግጠኛ ነኝ። ስለ ባርሳ ጎስት የሆነ ነገር እያልሽ ነበረ። ሴሚፋይናል ላይ ከአርሰናል ጋር መገናኘት እኮ ነው። ሊቨርኩሰንን እለፉና እንግሊዝ ፕሪሚየር ሊግ ውስጥ ትንሽ የቲም የለም የምንለው በምክንያት ነው። ኒውካስትል ይሄንን ደግሞ አሳይቶናል። ሊያሸነፉ 1 ደቂቃ ሲቀራቸው የማይሆን ጥፋት ሰራ ተከላካይ እንጂ አሸንፈው ወጥተው ነበረ። እኔ ያው የባርሳ ደጋፊ ነኝ፣ ነገር ግን የእንግሊዝ ቲሞች እንደዚህ ፐርፎርማንስ ያደርጉ ደስ ይለኛል። ይገባቸው ነበር፣ ይሄ ውጤት ይገባቸው ነበር፣ አሸንፈው መውጣት ይገባቸው ነበር ኒውካስትሎች። ነገር ግን ምን ያደርጋል እግር ኳስ እንዲህ ናት። እንግዲህ በ11ኛው ሰዓት እንግዲህ ካፋቸው ላይ ተመነተፉ። ያው መልሱ ጨዋታ ላይ እንግዲህ የባርሳ ሜዳ ላይ ባርሳ ይጥላል ብዬ አላስብም። ነገር ግን እቺን ውጤት እንኳን ይዘው ቢሄዱ ነው ደስ ይለኝ ነበር። ነገር ግን ሁለተኛ ቲሜ ባርሳ ያው
ሳይሸነፉ ወጥቷል። ቀጣይ ጨዋታ ላይ እንግዲህ ይቀጠቅጧል ብዬ ነው የማስበው ኒውካስትልን። ነገር ግን የሚገርሙ ነበሩ ኒውካስትሎች። የፈለገ ቢወርድ የእንግሊዝ ቲም ማለት ነው ለውጪ ከሌላ ሊግ ለሚመጣ ቡድን አይተኛም እና የሚገርም ጨዋታ ነበር። ይሄን ጨዋታ ነው ያዩት፣ እነዛ ጨዋታዎች አምልጠውኛል። ነገር ግን ይሄንን ቪዲዮ ፎሎ፣ ኮፒ ሊንክ፣ ሼር እና ሪፖስት ማድረግ አይረሳ። በተለይ ፎሎ እያደረጋችሁ አትርሱ። ይመቻችሁ። ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። የእንግሊዙ ኒውካስትል ከስፔኑ ክለብ ጋር አንድ እኩል ተለያይቷል። በጣም የሚያምር ጨዋታ ነበር። በሌላው ደግሞ ሙኒክ አትላንታን 6-1 ማሸነፍ ችሏል። ቶተንሃም ደግሞ እንደተለመደው በአትሌቲኮ ማድሪድ ተሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ፋሚሊ። ዛሬ ከነበሩ ጨዋታዎች በጣም ምርጡ ጨዋታ የኒውካስትል ነበር። በተለይ ከረፍት በኋላ የነበረው ኒውካስትል የሚገርም ነበር። እነ ኤላንጋ ብዙ የሚሳረጉ 1-0 ሲመሩ እኔ ይሄ ራሱ አይበቃም እያልኩ ነበር። ከዚህ በላይ ይገባቸው ነበር። ምክንያቱም ሃንስ ፊሊክ እንደዚህ በ2 ዓመት ሆነው እዚህ ከመጣ እንደዚህ አይነት ደካማ ቡድን ይዞ መጥቶ አያውቅም ይመስለኛል። በእርግጥ እዛ በራሱ ሜዳ ውጤቱን በቃ መቀልበስ ስለምንችል ተረጋግተን ብዙ ይሄ ጉልበት ለመቆጠብ እና ብዙ በቃ ሉዝ ማድረግ አልፈለግም ያን ይመስለኝ እንጂ ከዚህ በላይ መተኮስ ይችላል ብዬ ነው ማስበው። ልጆቹ አሉትና ግን እኔ ሃንስ ፊሊክ ምንም ይሄ የምትነቅፉት አይነት ሰው አይደለም። እዚህ ቡድን ውስጥ ትልቅ ነገር ሰርቷልና እኔ አሁን ብዙ ጊዜ ያው ለክለቡ ካለ ጥላቻ ነው እንጂ ክለቡ በእግር ኳስ ታሪክ ውስጥ ትልቁን አሻራ በተለይ አሁን ካለው ይሄ በዘመናዊ ፉትቦል ላይ ትልቁን አሻራ ያሳረፈ ክለብ ነው። እኔ አሞሪራ አንድ ተራ ልጅ የፈለገ ነገር ቢናገር ያንን ትልቅነቱን አያወርደውምና እንደምታዩት እስቲ ከላማስ ምናምን እያመጣ እየገዛ እንኳን አይደለም ኢንቨስት እያደረገ አይደለምና ግን እኔ ያው እንደ ግል አይደለ ስለማልወደው ነው በቃ መጥላት ነውና ያ ስለሆነ ነው የጋረደብኝ። ለዛ ነው ያው በልጅነቴ ብዙ ነገር ስላደረሰብኝ ቡድኑ። ግን ሃንስ ፊሊክ ይወቀሳል ብዬ አላስብም። ግን ኒውካስትል በጣም አሳዛኝ ሁኔታ ነው። እዛ ሄደው የፈለጉትን ማድረግ ይችላሉ ብዬ አስባለሁኝ። ከፊት ያሉትና የዓለማችን ምርጥ ተጫዋቾች አሉትና ሃንስ ፊሊክ ደግሞ ምርጥ አሰልጣኝ ነው። ለኒውካስትል ከባድ ዛሬ ጊዜ ነው ያሳለፉት ብዬ አስባለሁ። ይሄ አቻ መውጣታቸው ለነሱ ጥሩ አይደለም። በሌላው ደግሞ ሙኒክ እንደተለመደው ሃሪኬን አይኖረውም፣ ግን ነው ሉሲ ያሉ እነ ሙሴላ ያሉ አሁንም 6 አስቆጠር። የቶተንሃም ደግሞ ያው እኔ ለቶተንሃም ፈተናው የራሱ ተጫዋች ናቸው። ዛሬም ፈተና የነበሩት የራሱ ተጫዋች ናቸው። እነሱም እንደዚሁ በሰፊ ግብ ልዩነት ተቆጥሮባቸው በጣም ውብ ጨዋታ የነበረው ግን የኒውካስትል ጨዋታ ነበር። በጣም ገራሚ ጨዋታ ነበር። ለቀጣይ ያጓጓል ብዬ አስባለሁ። እስቲ ለማንኛውም እናንተ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በእግር ኳስ አይደለም 1 ደቂቃ 30 ሰከንድ ምን ያህል ዋጋ እንዳላት ፊሽካ ሊነፋ ሲል አረ በስመ አብ እንዴት ነው ግን የሚያሳዝነው ኒውካስትሎች። ለባርሳ ደጋፊ ግን ኮንግራ ብያለሁ። አቻ ወጥተዋል። እንግዲህ ኒውካስትል ከባርሳ ያደረጉት ጨዋታ ማለት ነው። ላሚን ያማል ጎል አስቆጥሯል ፔናልቲውን። አረ በስመ አብ ግን እውነት አሳዘኑኝ ኒውካስትሎች ከምር። አረ ደጋፊው እንዴት ነው የተጨነቀው! ወይኔ ፔናልቲ ሲያገኙ በቃ ቅስማቸው ተሰበረ። ራሱ ቫንስ አረ በስመ አብ ቫንስ ብቻ በጣም በእግር ኳስ ግን አንዳንዴ ፊሽካ እስኪነፋ። በነገራችን ላይ ኒውካስትሎች በዛሬው ጨዋታ በጣም ምርጥ ነበሩ። የባርሳን የመሀል ክፍል አላሳልፍም እያሉ ነበር። በጣም አግሬሲቭ ሆኖ ሲጫወቱ ነበር። በቃ አልቻሏቸውም በጉልበት ማለት ይቻላል። ለማንኛውም እንግዲህ ጨዋታው አንዳቸው ወጥቷል። ግን ኒውካስትል አሸነፍኩ ብሎ እጅግ በጣም ቅስም ሰባሪ ነው አቻ መውጣት ማለት ይህን ጨዋታ። ኒውካስትልን ቀብዳ ሲይዘው በሉት። ያራዳ ልጅ በሚያሳዝን ሁኔታ 1-0 ሲመራ ቆይቶ ባለቀ ሰዓት ቲያዎ እጅግ በጣም የማይሆን ውሳኔ ወስኖ ቢል ጎረ እንግዲህ አግኝተው አስቆጥረውም 1-1 በሆነ ውጤት ወደ ካምፕኑ ወስደውታል ማለት ነው። ነጥቡን ባርሰሎናዎች አሳስቀው አፈኑት ማለት እኮ ነው፣ ሌላ ነገር የለውም ማለት ነው። እጅግ በጣም ያሳዝናሉ ኒውካስትሎች። እንደ ኒውካስትል የሚያሳዝን የለም በዛሬው ጨዋታ ማለት ነው። ምንም ጥያቄ የለውም። በጣም ለፍተው ደክመው ነበረ። የሚችሉትን ሁሉ አድርገው ነበር። ደጋፊዎችም ሲያግዟቸው ነበረ። ነገር ግን ባለቀ ሰዓት ባርሰሎና እንግዲህ ያለመታከት በመሞከራቸው ያገኟትን እድል ተጠቅመው ኢሊጎሪዮንም እንግዲህ ላሚን ያማል በሚያስገርም ሁኔታ አስቆጥሮ ጨዋታውን ወደ ካምፕኑ ሳያልቅ ወስደውታል ማለት ነው። በእርግጠኝነት እዛም ቆንጆ ጨዋታ እንመለከታለን። ኒውካስትል በዋዛ ፈዛዛ የሚፋታ አይነት ቡድን እንዳልሆነ ተመልክተናል። የእንግሊዝ ቡድን የእንግሊዝ ነው፣ ያራዳ ልጅ ሌላ ነገር የለውም ማለት ነው። በዛሬም ጨዋታ ያየነው ይህንን ነው። አስገራሚ ጨዋታ ቀጣይ እንመለከታለን ብዬ አስባለሁ። በአሁኑ ግን ኒውካስትሎች ያሳዝናሉ። ቢያንስ ይገባቸው ነበር፣ 3 ነጥብ ይገባቸው ነበረ። ነገር ግን ምንም ማድረግ አይቻልም። እግር ኳስ ነው ይሄ። ያራዳ ልጅ የለፋ የጣሪ ያገኛል ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ በደንብ ሼር ኮምፕሊክ ግዴታ ነው። ይመቻችሁ። እንግዲህ እንዲህ ናቸው የቻምፒየንስ ሊግ ምሽቶች። አንዳንድ ጊዜ ለትልቆች ያደላሉ፣ አንዳንድ ሰርፕራይዝ ውጤት ይመዘገባሉ። ላሚን ያማል
ስቴፕ አፕ አድርጓል። በመጨረሻው ሰዓት የድሮን ብቃቱን ባያሳየንም በመጨረሻው ደቂቃ ግን መገኘት ችሏል። የዳኒኤል ሞ ቦዲ በጣም ይገርም ነበር። ግን ኒውካስሎች ማሸነፍ ይገባቸው ነበር። አንዱን ታርጌት ብቻ ነው ከፍጹም ቅጣት ምት ውጪ ባርሴሎና የሞከረው። በእንግሊዝ ምድር ኖቬምበር ላይ ቼልሲ ላይ ብቻ ነው ባርሴሎና ግብ ሳያስቆጥር የወጣው ዘንድሮና እነዚህን የጎል ማሽን በእርግጥ ባለፈው ቢልባኦም ላይ ሁለቱን ታርጌት ብቻ ይመስለኛል ሞክረው የወጡት። ኒውካስል በአግባቡ አስወግደዋቸው ነበረ። በመጨረሻም አርቢ ባርንስ ትልቁ ነው ሊወጣ ሲል ያቺ የዳኒኤል ማስተርፒስ ለባርሴሎና አቻነት ዳርጋቸዋለች። የኑ ካምፑ ጨዋታ ይጠበቃል። ኒውካስል ያው ደጋፊውን ካላገኘ ይታወቃል እንደሚቸገር። ሮብ በሞዛይክ ይጠብቁን። ይመቻችሁ። ኒውካስትል ልጄ ወይኔ በመጨረሻም ዛሬ ቋጥሬልሽ ነበር። እኔ አባትሽ ሁሌ ስቀጠቅጥሽ፣ አንቺ ግን አውሮፓ ላይ እንዲሳካልሽ ነበር የፈለኩት፣ ግን አልሆነም። በቃ በጣም በሚያስጠላ ሁኔታ መጨረሻ ደቂቃ ላይ በገባበት ጎል በጣም በመጨረሻ ላይ ዛውን በፔናልቲ የምር ፌር አይደለም። አይ ኳስ እንዲህ ነው በቃ ለፍተ መጨረሻ ላይ እንደዛ ነው። ላሚን ያማል ሙሉ ጌሙን አልነበረም ማለት ትችላላችሁ፣ ግን ፔናልቲ ዋና ገባ። ይመቸው። ያው መጨረሻ ላይ ስተተሰሩ የሚያሳዝን ማለት ነው። ለማንኛውም ኒውካስትል አስቡት፣ እኛ በሰከንድ ቲም የቀጠቀጥነው ቲም ባርሳን እንደዚህ ሲያንቀጠቅጠው ማለት ነው። እና ካሁን በኋላ አሁን አድቫንቴጅ አይ ቲንክ ወደ ባርሳ ይመስለኛል። 1-0 ቢያንስ ይዞ ቢሄዱ በጣም ጥሩ ነበረ፣ ግን አሁንም ኦፕን ነው በጣም ማለት ነው። ግን ያሳዝናል። በቃ ኳስ እንዲህ ነው የምር። ሶሪ አይ ኒውካስትል አሳዘንሽኝ፣ ግን አኩርተሻል። እንግሊዝን አኩርተሻል። ይመች። 16 ጎል በ3 ስታዲየሞች ተመልክተናል። ምን አይነት ጸዴ የአውሮፓ ሻምፒዮንስ ሊግ ምሽት ነበረ። ከባርሴሎና ስንጀምር ኒውካስትል እጅግ በጣም አሳዛኝ ነጥብ የጣለ ቡድን ሆኗል ማለት ነው። ምክንያቱም ጨዋታውን ማሸነፍ ይገባቸው ነበር። ጨዋታውንም ለማሸነፍ ከጫፍ ደርሰው ነበር። ባርሴሎናን እንግዲህ ተጭነው ተጫውተው ኒውካስትሎች በ86ኛው ደቂቃ በባርነስ አማካኝነት አስደናቂ ግብ አስቆጥረው እንግዲህ ጨዋታውን አሸነፉ ተብሎ ሲጠበቅ የዕለቱ ዳኛ እንግዲህ ከጨመሩት ደቂቃ በላይ በማጫወታቸው በመጨረሻ ደቂቃ ማሊክ ቲያው እንግዲህ ኦልሞ ላይ በሰራው ጥፋት ምክንያት ባርሴሎናዎች ፍጹም ቅጣት ምት አግኝተው ላሚን ያማል ወደ ግብነት ቀይሮ ከሴንት ጄምስ ፓርክ ምርጥ ውጤት ይዘው ሄደዋል። ቀጣዩን ጨዋታ እንግዲህ በሜዳቸው ካምፕ ኑ ነው። ስለዚህ በቀላሉ አሸንፎ የማለፍ እድል ለባርሴሎና ቅድመ ግምት ተሰጥቷቸዋል ማለት ነው። በእርግጥ ኒውካስትል የዛሬውን ብቃት በካምፕኑ መድገም የሚችል ከሆነ የማለፍ እድል ሊኖረው ይችላል። ሌላኛው እንግዲህ ግፈኛ ቡድን ባየር ሙኒክ ነው። ለኔ ጋይስ አትላንታን ሜዳው ድረስ ሄዶ 6-1 አሸንፎ ነው የተመለሰው። ለኔ 8 ውስጥ መጀመሪያ መግባቱን ያረጋገጠው ቡድን ይህ ባየር ሙኒክ ይመስለኛል። 6-1 አሸንፎ ወደ ሜዳው ተመልሷል። እንግዲህ ቀጣዩን ጨዋታም በቀላሉ አሸንፎ 8ቱን ይቀላቀላል ብዬ እጠብቃለሁ። በመጨረሻም የፈረደባት ዶሮዋ ቶትናም እንግዲህ በአትሌቲኮ ማድሪድ የ5-2 ሽንፈት ደርሶባቸዋል ማለት ነው። ቶትናሞች የ3-0 ውጤት ማለት ነው። በሜዳቸው ይህንን ውጤት ይቀለብሱታል ወይ? እንደኔ ቶትናም ካለበት አቋም አንጻር አይመስለኝም። የዕለቱ ወሳኝ እንግዲህ ሻምፒዮንስ ሊግ ጨዋታዎች እነዚህ ነበሩ። ነገ ባበዱ ጨዋታዎች ይቀጥላል። አርሰናል ከባየር ሊቨርኩሰን፣ ሲቲ ከሪያል ማድሪድ እንደዚሁም ፒኤስጂ ከቼልሲ የመሳሰሉ ጨዋታዎች የሚጠበቁ ናቸው። እነማን 8ቱን የሚቀላቀሉ ይመስሏችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሳ። ይመቻችሁ። ባርሳ ለትንሽ ባርሳ በቃ በስማ በጣም እድለኛ ነው። ዛሬ 1 ነጥቧን ይዞ በመሄዱ አቻ ሆኖ በመሄዱ በጣም እድለኛ ነው። ባለፈው ያው የሰራው ለአትሌቲኮ ማድሪድ የሰራውትን ቪዲዮ ሙሉ ላሳያችሁ። የፔድሪን ጉዳት፣ የፔድሪን መዳከም፣ የበርናልን ጉዳት ቀድሜ ተናግሬ ነበር። አትሌቲኮ ቢልባኦ ከኒውካስትልም ስትራግል ሊያደርግ እንደሚችል ዋጋም ሊከፍል እንደሚችል ተናግሬ ነበረ። ከአትሌቲኮ ማድሪድ የማያስፈልግ ኢነርጂ ነው ባርሳ ያወጣው። ዝም ብዬ ቪዲዮን ላሳያችሁ። አሁንም ሃንሲ ፍሊክ ጌም ማኔጅመንቱን ካላስተካከለ ዋጋ ይከፍላል። ኮፒ ሊንክ ሪፖዚሽን ሀሳብ ባርሴሎና ጥሩ ሳይሆን ጥሩ ነገር ይዞ ሄደ ማለት ነው። ጨዋታው ላይ ጥሩ ያልነበረው ላሚን ያማል ባለቀ ደቂቃ 1 ጎል አስቆጥሮ 1 እኩል በሆነ ውጤት ከሽንፈት አድጓቸዋል ማለት ነው። ለባርሴሎና እኔ አሁን አልነቅረውም፣ ገና ነው። ትችት ምናምኑ ላይ አያስፈልግም። ጥሩ ነገር ይሄንን ጨዋታውን እንዴት ነው መግለጽ የሚቻለው ጋይስ? ባርሳ በጣም ወሳኝ በሚባል ሰዓት ላይ ጎል አስቆጥሮ ነው ደህና ውጤት ይዞ ከሴንት ጄምስ ፓርክ መውጣት የቻለው ማለት ነው። ለኒውካስትል ዩናይትድ ደግሞ በጣም አሳዛኝ ሁኔታ ነው በመጨረሻ ደቂቃ ከእጁ የገባውን ውጤት አሳልፎ ለባርሴሎና የሰጠው ማለት ነው። በአውሮፓ ሻምፒዮንስ ሊግ 16 ዙር የመጀመሪያ ዙር ጨዋታ ሴንት ጄምስ ፓርክ ላይ ባርሴሎና ያስተናገደው ኒውካስትል ዩናይትድ 1-1 ለመለየት ተገዷል ማለት ነው። ሌቭል ነው ጨዋታው። ስለዚህ ካምፕኑ ላይ ከ0-0 እንደሚጀምር አስቡት ማለት ነው ጨዋታው። ያ ማለት ደግሞ ለባርሴሎና በጣም የቤት ስራውን
የሚያቀልለት ይመስለኛል። በዚህ ጨዋታ ላይ ፈርስት ሃፍ እንኳን ተመጣጣኝ እንቅስቃሴ ነበር የተመለከቱት። ሰከንድ ሃፍ ግን ኒካስትል በቃ ኢነርጂያቸውን ቡስት አድርገው በጣም የሚገርም ፐርፎርማንስ ነበር ያስመለከቱን። ለኔ አትሊስት በአንድ ጎል ልዩነት ጨዋታው ማሸነፍ ነበረባቸው ባይኔ ካሳዩ ተጋድሎ አንጻር ማለት ነው። ባርሴሎናዎችን በጣም ነበር ስትራግል ሲያደርጉ የነበረው በዚህ ጨዋታ ላይ ማለት ነው። በኒካስትል ዩናይትድ በኩልም እንግዲህ በመጨረሻ ደቂቆች ላይ 86ኛው ደቂቃ ላይ አርቤ ባርነስ ጎል አስቆጥሮ 1-0 ቀዳሚ አድርጓቸው ነበረ። የ1-0 አድቫንቴጅ የሚይዘው እንግዲህ ወደ ካምፕ ነው የሚሄዱ ይመስሉ ነበረ። ነገር ግን እግር ኳስ ነውና ጨዋታው ይጠናቀቃል ተብሎ በሚጠበቅበት ሰዓት ላይ 96ኛው ደቂቃ ላይ ዳኒ ኦልሞ ላይ በተሰራ ጥፋት ምክንያት ላሚን ያማል ፔናልቲ ለባርሴሎና አስቆጥሮ ጨዋታው 1-1 ሊጠናቀቅ ችሏል ማለት ነው። ባርሴሎናዎች በዚህ ጨዋታ ላይ ለኔ ሰከንድ ሃፍ ላይ ከነበረው ፐርፎርማንስ አንጻር በጣም ውጤቱ ከፍ ያለ እድለኛ የሚያስብል አይነት ውጤት ነው ይዘውጡት ብሎ መናገር ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በመልስ ጨዋታስ የሚፈጠረው ነገር ምን ይመስላችኋል? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ተመስገን ነው በቃ ፈጣሪም ማመስገን ነው። ሌላ ምንም የምንለው ነገር የለም። እኔ 1-0 ቢሸነፍም አይደብረኝም ነበር እውነት ለመናገር ግን በጣም ወሳኝ ጎል አስቆጥረናል። በጣም ወሳኝ ጎል 1-1 አልቋል ጨዋታው። በቃ ተገቢ ውጤት ነው ብዬ አስባለሁ። ጥሩ አልነበርንም። ኒውካስትሎች ጥሩ ነበሩ በዛሬው ጨዋታ። በቃ አሪፍ የሚባለውን ኒውካስትል ተመልክተናል። ፊዚካሊ አለመመጣጠን በጣም የታየበት ጨዋታ፣ የተጫዋቾች ድካም፣ የአትሌቲኮ ማድሪድ ጨዋታ ምን ያህል ዋጋ እያስከፈለን እንደሆነ አሁን ድረስ እየተመለከትን ነው። በቀደም ተመልክተናል፣ ዛሬም ተመልክተናል። ተጫዋቾቻችን 90 ደቂቃ መጨረስ ሁላ ከብዷቸዋል። ያን ያየንበት ግን እግዚአብሔር ይመስገን ነው። ለዚህ ውጤት በቃ ምን ማለት አይቻልም። አራሆ በሌላ ቪዲዮ መጣልሃለሁ። እሺ ይሄ ቡድን ማለት የመጨረሻ እድለኛ የሆነ ቡድን በስማም እንዴት እንዳቃጠለኝ እኔ 1-0 አልቆ ቢሆንላ ማለት ነው 1-0 አልቆ ቢሆን በጣም ነበር የሚደብረኝና ውጤቱ አይገባቸውም። እግር ኳስ ፍትሃ አይደለችም፣ የምር ፍትሃ አይደለችም። ውጤቱ አይገባቸውም ልል ነበር የነበረው ማለት ነው። ጭራሽ ባስ ብሎ መጨረሻው ደቂቃ ፔናልቲ ያገኛሉ እንዴ? ዲ 90 ደቂቃ እንደዛ ተገልቦ ተለሽልሹ ዲ ሰከንድ ሃፍ ጭራሽ ባርሳ አስፈሪውን ባርሳ እንመለከታለን ብዬ ማለት ነው። ሰከንድ ሃፍ ሽክሽክ ነበር ያደረገው ኒውካስል ማለት ነው። ከዚህ በላይ 2-3 ጎሎችን አስቆጥሮ ጮቶ መግደል ይችሉ ነበር። የምር ተውት 2-3 ጎል ማስቆጠር እንደዚሁ 1-0 አልቆ ቢሆን ባርሳ ባያስቆጥሩ ማለት ሜዳው ድረስ ሄዶ ማለት አቻ አያቅቶም ነበር። ኒውካስል በጣም ከብዷቸው ነበር በተደጋጋሚ ማለት በቃ ጎል ማስቆጠር የሚችሉበት እድል አግኝተው ነበር፣ አልተጠቀሙበትም እና ባርሳ አቻ ጭራሽ አይገባውም። እግዚአብሔር ጭራሽ ሴንት ጄምስ ፓርክ ላይ መጥቶ አቻ ካገኘ በጣም ጸዴ ነው ለሱ ማለት ለዛውም በዚህ ፐርፎርማንስ በዚያ ጨዋታ ማለት ነው። ኒውካስል በደንብ የተሻሉ ነበሩ፣ ይገባቸው ነበር ማሸነፍ ብቻ ሳይሆን 2-3 ጎሎችን አስቆጥሮ ማሸነፍ ይገባቸው ነበርና በጣም ነው የሚያስጠላ፣ በጣም ነው የሚያስጠላ። ደስ አላለኝም ጭራሽ ኒውካስል ይገባቸው ነበር። እኔ እኮ እዛ በርናቦ ስትሄድ የሆነ ትንሽዬ ስንቅ እንኳን ይዛችሁ ለመሄድ አትሞክሩም? ሃርቪ ባንስ የመጀመሪያውን ጎል አስቆጥሮ እንድትመሩ አደረጋችሁ። ኒውካስትል 1-0 እኔ 96ኛ ደቂቃ ላይ እንዴት እኔ ተጫዋች ቢሆን ማለት ነው እንደዛ አይነት ስህተት የሰራው ፔናልቲ ስለ ማይሆን ስህተት ማለት ነው። እኔ ምን አይነት ስህተት ነው? አሁን ስለ አንድ ጎል አስጠብቀ አሁን እዛ ብትሄድ ትከሳከሳል። አሁን እንደ አዲስ ጨዋታውን በርናቦ ላይ አተርፉ፣ ልንገራችሁ አተርፉም፣ እዛ ይቀጠቅጧችኋል። አባቴ አረ ባለፈው አትሌቲኮ ካምባክ ላይ ያደረጉት 4 ጎል አይደለም ይሄን አግኝቶ ማለት ነው 1 ጎል ራሱ አግብታችሁ ዛይምሯችሁ። ስለዚህ ተዘጋጁ መሰናባታችሁ። ይሄ ደግሞ ምንድነው በእናትህ ስለ አሁን የመልስ ጨዋታ አለኝ ብሎ እዛ ሙኒክ ሊሄድ ነው አትላንታ። አትልፉ፣ ስለ ወጪ ነው። ምንም አታረጉም። አትሂዱ፣ ይቅር ምን አባቱ እንዴ አንተ ሙኒክ ቻምፒዮንስ ሊግ ላይ ጭካኔ አይደለም። አሁን እንዴት 6 ታገባለህ? አዌ ሄደ 6 አይሚኮ እኔ እኮ ፈርስት ሃፍ ይብቃሽ ግቢ ብዬ ነበር አልሰማልሽ። ይኸው 1 ጎል ጨመሩልሽ። ኤኒዌይስ 1 አግበትሽ ምንም ለውጥ የለም። ምንም ወዴትም አትቀረብሽም። አሁን እኔ ለምንድን ነው ያንቺ ተጫዋቾች የአትሌቲኮ ማሊያ ለብሶ ያልገቡት? አንዳንድ ተጫዋቾችን ከሚያሳስቱ ቪካሪው መጀመሪያ ለምን ሳይገባ አቬለብል ከሆነ ምን እሺ ነው በ17 ደቂቃ 3 ጎል የሚገባበት በርኛ አስገብተሽ? እኔ እኮ ሌላ ታሪክ ውስጥ ነው የገባሽው። አሁን ሻምፒዮንሺፕን መፎገሪያ ነው የምትሆኚው። ስለዚህ የመልሱ ጨዋታ ይቅርልሽ፣ ጠይቂ። ባርሳ አሸንፏል። ይሄንን ጨዋታ እንዳቻለው ይሄንን ጨዋታ እንደ ዊን ነው የምመለከተው። እንዴ ኒውካስትል ሌላ ቲም ነው የሚሆነው በሜዳቸው። ዛሬ ባርሳ ማለት ነው የአትሌቲኮ ማድሪዱን ጨዋታ ደግሞት ነበር። 3 እና ከዛ በላይ ማግባት ይችሉ ነበር ኒውካስትል። ዛሬ ተርፏል። ያለቀ ሰዓት ፔናልቲው ራሱ ወሳኝ ነው። በቃ ይሄንን ጨዋታ ለመሸነፍ ራሱ ምን አይነት ጨዋታ እንደተጫወቱ ዛሬ እኔ ባርሳ እንዳሸነፈ ነው የምቆጥረው። ይሄንን ጨዋታ አሸንፏል። ምን አይነት እድለ ቢስ ሆንኩ ሰው ነው። ኢኬፎዬ ኢሴቴና አላሉ ብዬ ባለቀ ደቂቃ ወስደው ይቀረቅሩልኛል። ኧረ ኒውካስትል ምን አይነት የመጨረሻ ደቂቃ ስህተት ነው የሰራችሁት?
ምን አይነት ቴምፖ ነበር ስታራምዱ የነበረው? የምሬ ነው ብላችሁ በዛ ቴምፖ እኮ ይህን ጨዋታ አሸነፋችሁ ብትወጡ እኮ ለእናንተ ትልቅ ነገር ነው። የምሬ ነው። ግን ምን አይነት ደስ የሚል ጨዋታ ነው የምር። እንዲህ በቃ አይኔን ሳልነቅል ማለት ነው። አይኔን እንዲህ ሳልነቅል ነው ያዩት። ደስ የሚል በቃ የሆነ ኒውካስትል የለም የሆነ የረጅም ዓመት ደርቢውን ምናምን ያገኘ ነው የሚመስለውና ፉክክሩ ደስ ይላል። የምሬ ነው የምላችሁ። ይሄ ነው ጨዋታ የምሬ። ባርሳን ሲያስጨንቁ ነበር። ግን ምን ያደርጋል የሰራ የማይበላበት የለፋ የማያገኝበት ነው ባርሳ። ባለቀ ደቂቃ የሰሩት ስህተት ዋጋ አስከፈላቸው።